የስቅለት በዓል በክርስትና እምነት ተከታዮች ዘንድ በጾም በጸሎት በስግደት በዛሬው ዕለት ሲከበር ውሏል። ከነዚህ ስነ ስርዓቶች ቀጥሎ ከነገ በስቲያ የሚከበረውን የትንሳኤ በዓልን በማስመልከትም የተለያዩ የሃይማኖት ተቋማት የመልካም በዓል ምኞታቸውን አስተላልፈዋል። ሪፖርተራችን ሰላማዊት ጌታሰው የተለያዩ ተቋማት ያወጡትን የመልካም በዓል መልእክት እንደሚከተለው ታቀርበዋለች። በክርስትና እምነት ተከታዮች ዘንድ ከሚከበሩት አበይት በዓላት መካከል የኢየሱስ ክርስቶስ የትንሳኤ ወይም የፋሲካ በዓል አንዱ ነው። ታዲያ ይህ በዓል ከመድረሱ አስቀድሞ ያለው አንድ ሳምንት ሕማማት በመባል በጸሎት በቅዳሴና በስግደት ስነ ስርዓቶች በእምነቱ ተከታዮች ዘንድ ይከበራል። በዚሁ ሳምንት ውስጥ ከሚከበሩ አበይት በዓላት መካከል አንዱ የሆነው ጸሎተ ሐሙስም በትናንትናው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበትና ምስጢረ ቁርባን የመሰረተባት ዕለት መሆኑ በሃይማኖቱ ተከታዮች ዘንድ ይታመናል። ዕለቱ በተለያዩ አድባራትና ገዳማት በጸሎት በቅዳሴ በስግደትና በሕጽበተ እግር ስነ ስርዓቶች በትናንትናው ዕለት ነው ተከብሮ ያለፈው። በዛሬው ዕለትም እንዲሁ የስቅለት በዓል በክርስትና እምነት ተከታዮች ዘንድ በጾም በጸሎት በስግደትና በቅዳሴ ሲከበር ውሏል። ይህ ዕለት የኢየሱስ ክርስቶስን መከራ ስቅለትና ሞት ለማሰብ የሚከበር ሃይማኖታዊ በዓል መሆኑም ይታወቃል። የስቅለት በዓል በዛሬው ዕለት ሲከበር በመንበረ ፓትርያርክ ቅድስተ ቅዱሳን ገዳም እንዲሁም መንበረ ጸባኦት ቅድስት ሥላሴ ካቴድራል የተገኘው የአዲስ ነገር የዝግጅት ክፍል ያነጋገራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች አገልጋዮችና ምዕመናን ለመጪው የትንሳኤ በዓል መልካም ምኞታቸውን አስተላልፈዋል። ከነገ በስቲያ የሚከበረውን የትንሳኤ በዓልን በማስመልከትም የተለያዩ የሃይማኖት ተቋማት የመልካም በዓል ምኞታቸውን እያስተላለፉ ይገኛሉ። የትንሳኤ በዓል እግዚአብሔር አምላክ ለሰው ልጆች ያለውን ታላቅ ፍቅር በልጁ ሞትና ትንሳኤ የገለጠበት በመሆኑ ምዕመናንም የተራቡትን በማብላትና የተቸገሩትን በመርዳት በፍቅር ሊያከብሩት እንደሚገባ የሃይማኖት መሪዎች አሳስበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳሳት ብፁዕ አቡነ ካርዲናል ብርሃነ ኢየሱስ ሱራፌልም የትንሳኤ በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በመልእክታቸው ይህ ኢየሱስ ክርስቶስ የመሰረተው የክርስቲያኖች የደስታና የተስፋ ቀን ነው ብለዋል። አክለውም ከክርስትና ሕይወት ጋር ያልተስማማ ጥላቻንና መገዳደልን ሁሉ በማስወገድ ከመላው የሀገራችን ሕዝብ ጋር በመተባበር እንዲሁም በአንድነት በመቆም መጥፎ ስራን መቃወም ይገባል ብለዋል። በተጨማሪም ይህን በዓል ስናከብር ችግረኞች፣ አስታዋሽ የሌላቸው በጎዳናና በመጠለያው ያሉ ወገኖቻችንን በማገዝና በመርዳት እናክብረው ሲሉ ገልጸዋል። እንዲሁም ሁሉም ምዕመናን ለዓለም ሰላም እንዲጸልይም መልእክታቸውን አስተላልፈዋል። በዓሉን የሚያከብሩ አብያተ ክርስቲያናት ስብስብ የሆነው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩም በዓሉን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው ትንሳኤ ጥላቻ በፍቅር መለያየት በአንድነት ሐዘን በደስታ እንዲሁም ሽንፈት በድል የተደመደመበት ስለሆነ በእኛም መካከል ጎልቶ መታየት ያለበት ፍቅር፣ ሰላምና ይቅር ባይነት ነው ብለዋል። አክለውም በመካከላችን አሉ የሚባሉ ልዩነቶችን በማስተዋልና በጥበብ ለመፍታት ብሎም የበደልናቸውን ብቻ ሳይሆን የበደሉንም በይቅርታ ለመቀበልና እውነተኛ ሰላም ለማስፈን ብንሰራ ጥላቻ እየደበዘዘ ፍቅር ግን እየጎለበተ ይሄዳል ሲሉ መልእክታቸውን ገልጸዋል። ያን ጊዜ ኢትዮጵያ ወጣት ልጆቻችን የሚሰደዱባት ሳይሆን ሰርተው የሚበለጽጉባት እናት ልጆቿን ይዛ ለልመና መንገድ ላይ የማትወጣበት ይልቁንም ሕዝቦቿ የሚኮሩባት ከድህነት የተላቀቀች ሀገር ትሆናለች ነው ያሉት። በመሆኑም በወንድማማች ፍቅር ልብ ለልብ በመተሳሰር ለጋራ ጥቅምና እድገት አስተማማኝ ሰላምን ለማስፈን ሕዝበ ክርስቲያኑ በጽናት ይቆም ዘንድ ጥሪያቸውን አስተላልፈዋል።